በኢንዱስትሪ ፓርኮች የሚሰሩ ሰራተኞች ከተለመደው ጊዜ በላይ እየለቀቁ መሆናቸው በፓርላማው ጥያቄ አስነሳ። በ2017 ዓ.ም በ9 ወራት ውስጥ ከ37000 በላይ የሚሆኑ በኢንዱስትሪ ፓርኮች ውስጥ የሚሰሩ ሰራተኞች ለቀው ወጥተዋልም ተብሏል። ይህም ይፋ የሆነው የኢንዱስትሪ ፓርኮች ልማት ኮርፖሬሽን የ9 ወራት የሥራ አፈጻጸሙን ለተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። 37000 ሰራተኞች በ9 ወራት ውስጥ መልቀቃቸው የተጋነነ መሆኑን ያነሱት አባላቱ ምክንያቱ በዝርዝር እንዲቀርብላቸው ጠይቀዋል። በሌላ በኩል ሪፖርቱ እንደሚያሳየው በልዩ ኢኮኖሚ ዞኖች በ9 ወራት ውስጥ 37035 ሰራተኞች ለቋል። ይህን ያህል ቁጥር ያላቸው ሰራተኞች ስራቸውን የለቀቁበት ምክንያት ምንድነው? ድምር ውጤቱ ምን ያሳያል? ለቋሚ ኮሚቴው ጥያቄዎች ምላሽ የሰጡት የኮርፖሬሽኑ ኦፕሬሽንና ማኔጅመንት ስራ አስፈጻሚ አቶ ካሚል ኢብራሂም ሰራተኞች ለመልቀቃቸው አብይ ምክንያት የክፍያና ጥቅማ ጥቅም አነስተኛ መሆን ነው ብለዋል። ለዚህም መፍትሄ ያሉትን አማራጭ አስቀምጠዋል። የኮርፖሬሽኑ ዋና ስራ አስፈጻሚ በተመሳሳይ የሚለቁ ሰራተኞች ከሚቀጠሩት የላቀ መሆኑን በመግለጽ ቋሚ ኮሚቴው በተለይም ዝቅተኛ የደሞዝ ወለል ቢወስን የተሻለ መሆኑን ምክረ ሀሳባቸውን ሰጥተዋል። በሚፈጠረው የስራ ዕድል ልክ ከኢንዱስትሪ ፓርኮች ውስጥ የሚለቁት ተወሰነ ጊዜ ሰርተው የሚለቁ ሰራተኞች ይበዛሉ። አንዳንዴ ብሬክ ኢቭን ያደርጋል፣ እኩል የሚሆንበት ጊዜም አለ። ለዚህ ምክንያቱ የተለያየ ነገር ቢጠቀስም የክፍያ የጥቅማ ጥቅም ሁኔታዎች አነስተኛ መሆን ናቸው። ይሄ በሀገር ደረጃ የተከበረው ቋሚ ኮሚቴም የመንግስትም ትኩረት ሰጥቶ የሚኒመም ዌጅ ህግ እስከሚወጣ በእኛ አቅም ልናደርግ የምንችለው ደሞዝ ዓለም አቀፍ ሁኔታዎችም ሲቀየሩ እንዲጨመር፣ የሀገር ውስጥ ሁኔታዎችም የኑሮ ውድነትም ሲጨምር እንዲጨመር፣ በደሞዝ ብቻ ግን ብዙ ሰራተኛ ማቆየት ስለማይቻል ተጨማሪ ድጋፎች እንዲደረጉ በመኖሪያ ቤት አቅርቦት፣ በምግብ እና በሌሎችም ድጋፎች እንዲያደርጉ ኢንቨስተሮችን እናበረታታለን። በኢንዱስትሪ ፓርኮች ልማት ኮርፖሬሽን በቀጠርነው ልክ ሰራተኛ ይለቃል። አንዳንዴ ከቀጠርነው በላይም ይለቃል። ኔጌቲቭ የምንገባበት ሁኔታ ነው ያለው። ይሄ የሆነበት ምክንያት ደግሞ የተለያዩ አይነት ምክንያት ነው። አንደኛው የሌበር ማርኬቱ ከገጠር ጀምሮ ነው መሰብሰብ ምን ጀምሮ የኢንዱስትሪ እውቀት የላቸውም። ብዙውን ጊዜ ፕሮዳክቲቪቲያቸውን በዛው ልክ ደግሞ ትንሽ ማለማመድ ይፈልጋል ማለት ነው። አዳዲስ ፋብሪካዎች ሲመጡ አዲስ ሌበር ሶርስ ከማድረግ ይልቅ ነባር ያሰለጠኑት ነባር ኢንዱስትሪ ፓርኮች ላይ ያሉትን የመስወድ ስራዎች ይሰራሉ ማለት ነው። አንድ እሱ ነው። ሁለተኛ ደግሞ በቀን የሚከፈላቸው ወይስ ደግሞ የደሞዛቸው ዝቅተኛ መሆን ሌላ ነገር ነው። ሶስተኛ በአካባቢው ደግሞ በኢንዱስትሪ ፓርኮቻችን ውስጥ የመኖሪያ ቤት እጥረት እንደ ምክንያት የሚጠቀሱ ሶስቱ ዋና ለተርኖቨሩ ምክንያት የሆኑ ነገሮች ናቸው። በተቋሙ ከሚተዳደሩት 13 ፓርኮች ውስጥ ዝቅተኛ አፈጻጸም ያሳዩ በተለይም የሰመራ፣ የባህር ዳር እንዲሁም የጅማ ኢንዱስትሪ ፓርኮች ያሉበት ሁኔታ እንዲሁ በምክር ቤቱ ጥያቄ አስነስቷል። በሰመራ፣ ጅማ፣ ባህር ዳር የተያዙ ሼዶች ሲታይ በጣም ዝቅተኛ ነው። በተለይ ሰመራ የተያዘ ሼድ ምጣኔ 38% ብቻ ነው። በአጠቃላይ በፍጥነት ትኩረት ሰጥቶ ለመስራትና አፈጻጸሙን ለማሻሻል ምን ታስቧል? ፓርኮቹ አመሰራረታቸው ከአዋጭነት ጎን ለጎን የፖለቲካ ጥያቄዎች ማስተንፈሻ ሆነው እንዳገለገሉ ይህም በአፈጻጸማቸው ላይ ችግር ፈጥሮ እንደቆየም ተብራርቷል። ለአብነትም የጅማ ኢንዱስትሪ ፓርክ ለጨርቃጨርቅ ተብሎ መመስረቱ ተጠቁሟል። ሆኖም ኮርፖሬሽኑ የስፍራውን ገጽታ በመመልከት የልቀት ዘርፋቸውን እንደቀየሩት አመራሮቹ አስረድተዋል። ጅማ ኢንዱስትሪ ፓርክ፣ ሰመራ ኢንዱስትሪ ፓርክ እና ሌሎች ፓርኮች ላይ ለምንድን ነው የሼድ ምጣኔ የማስያዝ ምጣኔው በጣም ዝቅተኛ የሆነ ተብሎ የተነሳው ጥያቄው አለ። ኦፍ ኮርስ ይህን ጥያቄ ብዙውን ጊዜ ሲዋችንም ሲያነሳበት የነበረው ሁኔታ አለ። ፓርኮች ሲመረጡ በሁለት አይነት መልኩ ነው የሎኬሽን ምርጫ ሲከናወን የነበረው። አንደኛው በጥናት ላይ የተመሰረተ ከአክሰስ ቱ ፖርት ከሮ ማቴሪያል እና ከተለያዩ አንፃር በጥናት ላይ የተመሰረተ የቦታ መረጣ፣ ሁለተኛ ደግሞ ፖለቲካሊ አሳይንድ የሆኑ ፓርኮች አሉ ማለት ነው። ከዚህ አንፃር መቀሌን ብንወስደው ለባለ ሀብቱም ሆነ ለሌሎች አመቺ አይደለም፣ በጥናት የተመረጠ አይደለም።
ፖለቲካሊ አሳይን እንዲሆኑ ጅማም እንደዛው ተመሳሳይ ነው። በሀገሪቱ የተፈጠረው የሰላም እጦት በተለይም በሰሜኑ የሀገሪቱ ክፍል የነበሩ የውጭ አልሚዎች ስራ እንዲያቋርጡ እንዳደረጋቸውም እንዲሁ ተመላክቷል። ይህም የሰላም መደፍረስ በአማራ ክልል ባሉ በሁሉምና በመቀሌ ኢንዱስትሪ ፓርክ ላይ የጣለው ከባድ ጉዳት በቀላሉ የሚለቅ አይደለም ሲሉ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ተናግረዋል። ኮርፖሬሽኑ በአካባቢ ጥበቃና ተኪ ምርት በማምረት ላይ የተሻለ ምርታ እንዳሳየ በሪፖርቱ ተመላክቷል።